የ1982ቱን የዓለም ዋንጫ ስፔን ዓለም ዋንጫ ብዙ ነገር ለአሁኑ ውድድር ብዙ ነገር የቀየረ የዓለም ዋንጫ ነው። እስኪ ዛሬ በሱ ላይ አንዳንድ ነገሮች እናያለን። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም። ያው ጊዜው የዓለም ዋንጫ ነው። አንዳንድ ወቅቱን የጠበቀ ነገር ስናቀርብ ጥሩ ነው። ዛሬ የስፔንን የዓለም ዋንጫ 1982 ላይ ስለተካሄደው የዓለም ዋንጫ ነው የምናነሳው። ጣሊያን ነች የበላችሁ ምዕራብ ጀርመንን አሸንፋ። ምንድነው የሚሆነው መሰለህ? እዛ የዓለም ዋንጫ ላይ አንድ ሰው ይታወቃል በጣም በውድድሩ። አሁን የስፔን የዓለም ዋንጫ ሲታወስ በአእምሮአችን ሁለት ሶስት ነገሮች ይመጣሉ። ከዛ ውስጥ ግን አንዱና ዋናው ፓውሎ ሮሲ ነው። ጣሊያናዊው ፓውሎ ሮሲ ከእገዳ ነው የመጣው። ይሄ ማች ፊክሲንግ የሚባል ነገር የጨዋታ ይሄ ማጭበርበር የሚባለው ነገር የለም። በሱ ተከሶ 3 ዓመት በላይ ቅጣት ላይ ነበረ። እንደውም ከእስር ቤት ነው የወጣው ነው የሚባለው። እሱ ነገር ግን የተረጋገጠ አይደለም እንጂ ማንንም አሁን እኛ ጋር ስፖርት ጋዜጠኞችም ሲዘግቡ ብዙ ጊዜ ሰምቻለሁ ከእስር ቤት ወጥቶ ነው የሚሉት። ላላ ከእገዳ ነው። የእገዳውንም ጊዜ እንደጨረሰ ነው የዓለም ዋንጫው የጀመረው። ነገር ግን እሱ በመመረጡ አሰልጣኙ ላይ ብዙ ተቃውሞ አስመጥቶበት ነበረ። ፓውሎ ሮሲ በመመረጡ ፓውሎ ሮሲ በዛ የዓለም ዋንጫ ላይ የምድብ ጨዋታ ላይ ብዙም አልታየም። ከጥሎ ማለፉ በኋላ ግን በጣም ጎልቶ ወጣ። በ6 ጎሎች የውድድሩ ኮከብ ጎል አግቢም ኮከብ ተጫዋችም ይባላል። የዓለም ዋንጫው ኮከብ ተጫዋች የሚባለው ነገር ለመጀመሪያ ጊዜ በሱ የዓለም ዋንጫ ላይ ነው። የመጀመሪያው የዓለም ኮከብ የውድድሩ የተሸለመው ፓውሎ ሮሲ ነው በ6 ጎል ኮከብ። እንደገና ደግሞ ኮከብ ጎል አግቢውም በ6 ጎል እሱ ነው የሆነው። ጎልደን ቡትሱም ጎልደን ቦሉን የሚወሰደው እሱ ነው። ፓውሎ ሮሲ በጣም እድለኛ ነኝ ባይኔ ይቻላል እድሉ ወይ ማግኘት ነበር ማለት። እዚህ ሳሊኒ የሚባለው ይሄ ግድም የሚሰራው የጣሊያን ካምፓኒ አለ። ሳሊኒ የተወሰኑ የዛን 1982 የዓለም ዋንጫ ላይ የተሳተፉ ተጫዋቾችን ወደዚህ ሀገር ይዞ ይመጣና ከቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ጋራ እንዲጫወቱ እድሎችን አመቻችቶ አዲስ አበባ ስቴዲየም ላይ ከአንድም 2-3 ጊዜ እንደዚህ አይነት ውድድሮች ነበሩ። አንዱ ላይ 99 ኦር 98 አካባቢ ላይ ግን ፓውሎ ሮሲ ያለበት እነ ፋሸቲ ያሉበት ቡድን መጥቶ እዚህ ሲጫወት አይቻለኝ ስቴዲየም ገብቼ ፓውሎ ሮሲን ለማየት ገብቼ። ዲኖዞፍም ይመጣል ተብሎ ነበር፣ አልመጣም። ዲኖዞፍ 1990 ላይ የነበረው አሁን እነ ቡፎን ምናምን ነገር ሌጀንድ የሚያደርጉት እሱ ነው። ምርጥ በረኛ ነበር። በአጋጣሚ እሱ አልመጣም። ፋሸቲ የሚባለው አይ ቲንክ የዛሬ ስንት ጊዜ ነው ከፎቅ ተወርውሮ ራሱን ያጠፋል። የዩቬንቱስ ስፖርቲንግ ዳይሬክተር ነበር። እነሱ መተው እዚህ አይቻቸዋለሁኝ። እና ያ የዓለም ዋንጫ ሌላ ነገር ምን አለው? ፔናልቲ ሹታውት ለመጀመሪያ ጊዜ የተጀመረው በ1982 የዓለም ዋንጫ ላይ ነው። ከዛ በፊት ፔናልቲ ሹታውት አልነበረም። በጨዋታ ላይ የሚገኘው ፔናልቲ ማለት አይደለም። ሹታውት ካልክ መለያ ምቶ የለም ከ90 ደቂቃው 30 ደቂቃ ጨምሮ ከዛ በኋላ ያለው ማለት ነው። እሱ የዓለም ዋንጫ እሱን ነገር አሳይቶናል። ሌላው ደግሞ ለምን መንደርደሪያ የሆነ 86 የዓለም ዋንጫ ላይ የተተገበረ ደግሞ በዚህ በ1982 የዓለም ዋንጫ ላይ የታየ ነገር ምንድነው? የመጨረሻው የምድብ ጨዋታ እኩል ሳተር የሚደረጉት አሁን 2 ጨዋታ። ከዛ በፊት እንደዛ አልነበረም። ጀርመንና ኦስትሪያ ሲጫወቱ ቀድሞ ከነሱ በፊት አልጄሪያ ተጫውታ ነበረ። አልጄሪያ የነሱን ውጤት ትጠብቅ ነበረ። ጀርመን በ10ኛው ደቂቃ ላይ 1-0 ትመራለች ኦስትሪያን። ጨዋታውን አቀረዘዙት፣ በዛው እንዲያልቅ አስደረጉት። ውጤት ትጠብቅ የነበረችው አልጄሪያ ከውድድሩ ተሰናበተች። ይሄ ሆን ተብሎ የተደረገ አይነት ነገር ስለሚያስመስል ኦር ስለሚሆን ኦር ስለሆነም ፊፋ ከዛ ነገር ትምርት ወሰደና
1986 የሜክሲኮ የዓለም ዋንጫ ላይ አርጀንቲና የበላችበት ላይ እኩል ሰዓት እንዲደረጉ ወሰነ። ከዛን ጊዜ እስካሁን ድረስ በእኩል ሰዓት ነው የሚደረገው። አሁን የምድብ ጨዋታ የመጨረሻው ጨዋታ ላይ አንድ ምድብ ያሉት እኩል ሰዓት እንዲያደርጉ የተባለው ያቺ ዓለም ዋንጫ ላይ በተከሰተው ነገር ነው እና ፓውሎ ሮሲ በጣም ደምቆ በተለይ ከብራዚል ጋራ ብራዚልን 3-2 ያሸነፉበት ጨዋታ ላይ ሶስቱንም ጎሎች አግብቶ ሃትሪክ ሰርቷል። የመጨረሻውም ከጀርመን ጋራም ሲጫወቱ የፍጻሜው ጨዋታ 3-1 ነው። አይ ቲንክ እንደዚህ አካባቢ ነው ጣሊያን የምታሸንፈው። አንዱን ጎል ያገባው ፓውሎ ሮሲ ነበር እና 1982 የዓለም ዋንጫ እነዚህን የመሳሰሉ ነገሮች አሳይቶናል ማለት ነው። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።